ይሄ ሰንደቅ ዓላማና አፄ ምኒልክ እንዳይታዩ የኦሮሞማው መንግስት ያዳነች አቤቤ ከተማ መስተዳድሩ የአብይ አህመድ የፌዴራል መንግስቱ የኢትዮጵያ ሰንደቅ ዓላማ እንዳይታይ ፍዳቸውን በሉ። የሚኒሊክ ሐውልት እንዳይታይ ፍዳቸውን በሉ፣ መከራቸውን በሉ። የአብይ አህመድ መንግስት ሁለት ነገር ፈልጓል፣ ግን አያገኘውም። አንደኛው ኢትዮጵያዊነትን መስበክ ፈልጓል። ሲመጣ ኢትዮጵያዊነትን ሰብኮ ሰማይ ምድሩ ተቀብሎት ነበር። ኦነግና ኢትዮጵያውያን የኦነግ ደጋፊና ኢትዮጵያውያን አንድ ላይ ሆነው ተቀብለውት ነበር፣ አጨብጭበው ተቀብለውት ነበር። አብይ አህመድ ግን የመጣው ኢትዮጵያዊነትን ለማዋረድ ስለሆነ እነዛን ኢትዮጵያውያን አንገት አስደፋቸው፣ አዋረዳቸው። ኢትዮጵያዊነት ላይ ተሳለቀ፣ ኢትዮጵያዊነት ላይ አሾፈ። የኢትዮጵያ መስራች የሚባሉትን ህዝቦች ጨፈጨፈ፣ አዋረደ። አሁን የጭንቅ ቀን መጣ። የጭንቅ ቀን ሲመጣ ኢትዮጵያዊነትን ለማዋለድ ኢትዮጵያዊ ነኝ ኦሮሞ ነኝ ሲል የከረመው በሙሉ ኦሮሞ ጀግና ነው፣ ኦሮሞ ሲል የጭንቅ ቀን ሲመጣ ኢትዮጵያዊ ነኝ፣ ኢትዮጵያ ወጣቶች ሀገራችሁን ጠብቁ፣ ወጣቶች ወደብ ያስፈልጋቸዋል፣ ወጣቶች እንደዚህ ያስፈልጋቸዋል። አይቻል በቃ ተሰውሯል። የኢትዮጵያዊነት ቁልፉ ተሰውሯል። የኢትዮጵያዊነት ምስጢር ተሰውሯል። አበደን ብልጽግና የኢትዮጵያዊነትን ቁልፍ አያገኘውም። የኢትዮጵያዊነትን መንፈስ አይመልሰውም። ጠፍቷል፣ አያገኘውም፣ ተሰርቋል። ማኔ ቴቄል ፋሪስ የጊዜ ጉዳይ ብቻ፣ የጊዜ ጉዳይ እንጂ የኢትዮጵያዊነት አታገኘውም፣ መልሰህ አታገኘውም። ከጥቂት ዓመታት በፊት የአድዋን ስም ላለመንሳት የአድዋን እንትን ላለማድረግ በዛ ይሽከረከር የነበረው በአሉላ አባ ነጋ በአፄ ምኒልክ ፎቶ ምትክ የራሱን ፎቶ አስደርጎ ለመመለክ ይፈልግ የነበረው ዛሬ ወታደር አሰልፎ የሴፍቲኔት ተጧሪዎች ተረጂዎች አሰልፎ ደንብ አስከባሪዎችን የደንብ ልብሳችሁን አውልቃችሁ ህዝብ ምሰሉ ብሎ ህዝባዊ ለማስመሰል አስቀምጦ መከራ ይበላል። ህዝብ መሸወድ አይቻልም። ወጣቱ አኩርፏል፣ አዛውንቱ አኩርፏል። ያውቃል፣ አንተ አራጅ መሆንህን ያውቃል። ከወደብ በፊት ገደብ ሊበጅበት አደብ ያስፈልጋል ብሎ ትቷል። የህዝብ በዓል ቀምተህ የህዝብ በዓል ወስደህ ልታከብር አትችልም። አድዋ የህዝብ እንጂ የመንግስት በዓል አይደለም። አድዋ የህዝብ በዓል፣ ህዝብ ድል ያገኘበት በዓል፣ የድል ቀኑ ነው አድዋ። አሜሪካ የምታከብረው የነፃነት ቀኗን ከእንግሊዞች ጋር ተዋግታ ነፃ የወጣችበትን ቀን የነፃነት ቀን ነው የሚያከብረው። ፈረንሳይ ብትሄድ የነፃነት ቀን ነው። ጃማይካ ብትሄድ የነፃነት ቀን ነው። ጎረቤት ሀገር ናይሮቢ ብትገባ የነፃነት ቀን ነው። ታንዛኒያ፣ ኡጋንዳ ብትሄድ የነፃነት ቀን ነው። ሊቢያ፣ ግብፅ ብትሄድ የነፃነት ቀን ነው። የትም ብትሄድ የነፃነት ቀን ነው ዓለም የሚያከብረው። ኢትዮጵያ ስትመጣ ግን የድል ቀን ነው የሚከበረው። ኢትዮጵያ የድል ቀን ነው። የድል ቀን የሚያከብሩት ያልተገዙ ያልተረገጡ ሰዎች እና ህዝቦች ናቸው። የተገዙ የተረገጡ ማንነታቸው የተራቀ የተፋቀ እነዚህ የነፃነት ቀን ያከብራሉ። ነፃ የወጣንበት ብለው እስራኤላውያን ከግብፅ ባርነት ነፃ የወጣንበት ቀን ብለው ያከብራሉ። ክብር ለሚዬ ምኒልክ ለፀሐዩ ንጉስ፣ ክብር ለእቴጌ ጣይቱ ለፀሐይዋ ንግስት። በእነዚህ ሁለት አመራሮች በእምነታቸው በሃይማኖታቸው ያዋጣናል ይሆንልናል ብለው ሊቀ ሰማዕታት ቅዱስ ጊዮርጊስን ታቦቱን ይዘው ሄደው አሸንፈዋል። ልክ አብይ አሁን ወደ ጦርነት ሲሄድ ለፔንቴዎቹ ለእስላሞቹ እንደሚነግረው እስላሞቹ አላሁ አክበር በሉልኝ፣ ሙስሊሞቹ ደግሞ ለጌታ ንገሩልኝ እንደሚለው ፔንቴ እስላምም ስለሆነ ማለት አፄ ምኒልክና እቴጌ ጣይቱ ደግሞ ኦርቶዶክሳውያን አባ ጂፋር ቢሆኑ የሄዱት መስጊድ ዱዓ አድርገው ጸሎት አድርገው ምን ነበር የሚሄዱ አያጣላም። ዛሬ ለምን ምኒልክ ታቦት ይዘው ሄደ? ለምን እና በእምነቱ የሚኒልክ ተስፋው እግዚአብሔር ብቻ ነበር።
ዛሬ ሚኒሊክን ለመቅበር ደመና የሆነ በኦሮሞማ ደመና ጭጋግ የሆነ ኦሮሞማ ጉም የሆነ ኦሮሞማ በብዙ ደክሟል፣ በብዙ ለፍቷል። ፀሐይ ነው ሚኒሊክ አይቀበርም፣ አይጋረድም፣ አይሸፈንም። ፀሐይ ለጥቂት ጊዜ በደመና ልትጋረድ ትችላለች። ፀሐይ ፊት ደመና ብዙ አይቆይም፣ ይበተናል፣ ይተናል። ዝናብ ውሃ ሆኖ ይፈሳል፣ ወደ ምድር ይወድቃል። ፀሐይ ነው ሚኒሊክ መቅበር፣ ሚኒሊክ መደበቅ አይቻልም። ነፃነቱ ዝም ብሎ የመጣ አይደለም። ካላሰብነው ዋጋ ካልሰጠነው በስተቀር ሊገባን አይችልም። እንዳይገባን እያደረጉት እንዳይገባን እያደረጉ ምልክታችንን እያሳጡን ያሉ ለዚህ በአፋር የነበሩት ግመሎች የኢትዮጵያን ሰንደቅ ዓላማ ሲያዩ ይፈነድቁ ነበረ፣ ያውቁት ነበረ የኢትዮጵያን ሰንደቅ ዓላማ። ህፃናት የኢትዮጵያን ሰንደቅ ዓላማ ሲያዩ ማንኛውም ሰው ባንዲራውን ሰንደቁን ሲያይ ይፍነከነካል፣ ይደሰታል። መንፈስ ነው፣ ከስጋና ደም ጋር የተዋሃደ ነው። ይሄን ነው እያጠፉ ያሉት። ዛሬ በውጭ ሀገር ሆናችሁ የኢትዮጵያ አየር መንገድ በአየር ላይ ስታዩት ዛሬ ውጭ ሀገር ሆናችሁ በአንድ አየር መንገድ ግቢ ውስጥ አየር ማረፊያ ጣቢያ ውስጥ ሆናችሁ ከአውሮፕላኖች መካከል አንድ አረንጓዴ፣ ቢጫ፣ ቀይ ስታዩ ሰውነታችሁ ውር የሚያደርጋችሁ። ዛሬ በአንድ አየር ጣቢያ ውስጥ ሆናችሁ የኢትዮጵያውያን ሆስቴሶች፣ የኢትዮጵያውያን ካፒቴኖች በሰልፍ ሲመጡ አልቅስ የሚላችሁ፣ ሄዳችሁ ተጠጠሙባችሁ የሚላችሁ ዝም ብሎ የመጣ አይደለም። ዋጋ የተከፈለበት ያን ነው ምልክቱን፣ ያ የሚነዝረውን፣ ያ የሚያንቀጠቅጠውን፣ ያ መንፈስ የሆነውን ነው ከፊት እያጠፉ ያሉት። አሁን ከኢትዮጵያ አየር መንገድ ላይ እያነሱት ነው። ቴሌ አንበሳውን በእባብ በዘንዶ ለውጠውታል። የቴሌን ምልክት አይታችሁታል? ዘንዶ እባብ የሚል እባብ አድርገውታል። እባብ ዘንዶዎች ስለሆኑ ማለት ነው። ህዝብ ስለሚውጡ ማለት ነው። ማንነት ታሪክ ስለሚውጡ ማለት ነው። ዛሬ የኢትዮጵያን ሰንደቅ ዓላማ በኢትዮጵያ ምድር እንዳይታይ